የኤሌክትሪክ መኪኖች ዝም ያሉ ተሽከርካሪዎች ናቸው፣ ፈጣን ናቸው፣ እንዲሁም ደግሞ ዘመናዊ የሚባሉ ናቸው። ነገር ግን ይህ ዝም ማለታቸው መኪናው ላይ ያሉትን የተለያዩ ችግሮች እንደ ነዳጅ መኪና ኢንጂኑን ሰምተን የችግር አለበት እንዳለን ሊሸፍኑልን ይችላሉ። ስለዚህ የትኛውንም የኤሌክትሪክ መኪና በምንገዛበት ጊዜ ትንሽ ናት ያልናት ችግር የነዳጅ መኪና ላይ ኢንጂኑን ለመቀየር ከሚያስወጣን ወጪ ጋር ተቀራራቢ ሊሆን ይችላል። ዛሬ የምናወራው ይህ ችግር እንዳይፈጠር ሊከላከልልን የሚችለው ነገር ነው። ፒዲአይ ወይ ደግሞ ፕሪ ዴሊቨሪ ኢንስፔክሽን የሚባል ነው። በዋነኝነት የኤሌክትሪክ እንዲሁም የሃይብሪድ ተሽከርካሪዎች ላይ የትኛውንም የኤሌክትሪክ እንዲሁም ሃይብሪድ ተሽከርካሪዎችን በምገዙበት ጊዜ አዲስም ይሁን ያገለገለ ይህንን ነገር ሳታሳዩ ገዛችሁ ማለት መኪናችሁን በምገዙበት ጊዜ ትልቅ ቁማር ተጫወታችሁ እንደማለት ነው። የነዳጅ መኪና ፍተሻ እንዲሁም የኤሌክትሪክ መኪና ፍተሻ በጣም የተለያዩ ናቸው። ፕሪ ዴሊቨሪ ኢንስፔክሽናቸውም ከአንዱ ልዩነት አለው። ለምሳሌ ኤሌክትሪክ መኪኖችን በምናይበት ጊዜ በዋነኝነት የምናገኝባቸው ሃይ ቮልቴጅ ባትሪ አለ፣ ፓወር ኤሌክትሮኒክስ አለ፣ ኢንቨርተር አለ፣ ኦንቦርድ ቻርጀር አለ። ከዚህ በተጨማሪ ደግሞ ኩሊንግ ሲስተም እና ሶፍትዌር ኮንትሮል ፐርፎርማንስ እናገኛለን። የነዳጅ መኪና ላይ የነበረውን ኢንጂኑን በባትሪ ተተክቷል። ጌርቦክስ ሎጂኩን በኢንቨርተር የተቀየረ ሲሆን ሶፍትዌሩ ደግሞ መካኒካል ሲምፕሊሲቲውን ቀይሮለት እናገኛለን። በተለይ አሁን እየገቡ ያሉ አንዳንድ ተሽከርካሪዎች የኢቪ ኮምፖነንቶቹ እነዚህ አሁን የጠራኋቸው ዋና የሚባሉት ላይ ከፍተኛ ችግር ካለ ከአንዳንድ የነዳጅ መኪኖች ሙሉ ዋጋ ጋር ራሱ ተቀራራቢ የሆነ ወጪን ያላቸው። ለዚህ ነው ፒዲአይ ወይ ደግሞ ፕሪ ዴሊቨሪ ኢንስፔክሽን እንደ ምርጫ ሳይሆን እንደ ግዴታ አሁን እየሆነ የሚገኘው። መኪናው በሚፈተሽበት ጊዜ በዋነኝነት ከሚታዩ ነገሮች መካከል የመኪናው ልብ በመባል የሚታወቀውን የመኪናው ባትሪ ነው። ይህ ኤሌክትሪክ ተሽከርካሪዎች ላይ የምናገኘው ሃይ ቮልቴጅ ባትሪው ማለት ነው። አንዳንድ መኪና ሻጮች እኛም ያጋጠመን አለ 00 ሆኖ መኪናው እንደምትመለከቱት 2025 ነው 2024 ነው ምንም አልተነዳም ይሏቸውና ባትሪ ሄልዝ በሚታይበት ጊዜ እስከ 85% ወርዶ ያገኘንበት ጊዜ አለ። ይህ 85% ምንድን ነው እያላችሁ ሊሆን ይችላል። ይህ ስቴት ኦፍ ሄልዙ ማለት ነው። ይህ በሚሆንበት ጊዜ የባትሪው እድሜ ያጥራል ማለት ነው። ይህንን ስላችሁ የባትሪ ጤንነት ቼክ በሚደረግበት ጊዜ ከሚታዩት ነገሮች መካከል አሁን ልንጠቀምበት የምንችለው ካፓሲቲ፣ ምክንያቱም መኪናውን ሲመረት የተባለው ካፓሲቲ አለ። ከዛ ደግሞ ዲግሬድ ያደረገው ነገር አለ። ለምሳሌ ያገለገለ በሚሆንበት ጊዜ 1000፣ 5000፣ 100 ኪሎ ሜትር የሚሄድ ታርጋ እስከለጠፈ ድረስ የተሽከርካሪ ዩዝድ ተብሎ ነው ገበያ ላይ የሚወጣው። ለምሳሌ መኪናው ካምፓኒ በሚያመርትበት ጊዜ 60 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ገጥሜለታለሁ ቢል ነገር ግን አሁን መጠቀም የምንችለው 48 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ቢሆን ከዚህ ውስጥ 20% ዲግሬድ አድርጓል ማለት ነው። ይህ ማለት ምንድነው ካልን በተባለውን ያህል ኪሎ ሜትር ላይ ሄድልን ይችላል። በቀጣይ ደግሞ የባትሪው እድሜ እያጠረ አሁን 20% ነው ዲግሬድ ያደረገው፣ ወደ 30% 40% የመውረድ እድል አለው። ከዚህ በተጨማሪ ደግሞ ሪሴል ቫሊው እጅግ በጣም ይቀንሳል። የኤሌክትሪክ መኪና ባትሪ በሚታይበት ጊዜ ቼክ በሚደረግበት ጊዜ እንደነገርኳችሁ ስቴት ኦፍ ሄልዝ ይታያል፣ ሴል ቮልቴጅ ባላንስ ይታያል፣ ባትሪ ቴምፕሬቸር ሂስትሪ ይታያል። ከዚህ በተጨማሪ ደግሞ ቻርጂንግ ሳይክል ካውንት ይታያል ማለት ነው። እዚህ ላይ በምናይበት ጊዜ የተለያዩ በቃ የመጨረሻ ይሄ መኪና ይወድቃል የሚያስብሉት የተለያዩ ነገሮች አሉት። ከነዚህ መካከል ባትሪ ቮልቴጅ ዲፈረንስ ሲኖር ነው። በተለይ በሴሎቹ ላይ ልዩነት በሚኖርበት ጊዜ ይሄኛው መኪናው ችግር አለበት እንዲባል ያደርገዋል። ሌላኛው ደግሞ ስቴት ኦፍ ሄልዝ ማለትም መኪኖቹ ጤናቸው 100% ሆኖ ነው ከፋክተሪ የሚወጣው። አንዳንድ ጊዜ ተፈተው ሲመጡ ሪፈርቢሽ ሲደረጉ መኪኖቹ ጥንቃቄ በጎደለው ሁኔታ አጠቃቀም ላይ ሲውሉ ቻርጂንግ ላይ ማለት ነው። እንደዚህ በሚሆንበት ጊዜ በተለይ ያገለገሉት ላይ ነው ብዙ ጊዜ የሚያጋጥመው። አሁን ግን አዳዲሶቹም ላይ ሪፈርቢሽ የሆኑት ላይ ባትሪ ሄልዛቸው ከ80 በታች ከሆነ የተሽከርካሪ ባትሪው እድሜ በጣም አጭር ነው ማለት ነው። የተባለው ኪሎ ሜትር አይሄድም እንደማለት ነው። ሌላኛው ደግሞ የተሽከርካሪ በፋስት ቻርጂንግ ተጠቅመዋል ወይ፣ ፉል ቻርጅ ምን ያህል ጊዜ ተደርጓል፣ መኪናው ውስጥ ምን ያህል ኃይል ወደ መኪናው ገብቷል የሚሉትን ነገሮች እነሱን አንድ ባንድ እንመለከታለን። ሌላኛው ደግሞ ኦቨርሂቲንግ ሪከርድ፣ ምክንያቱም ባትሪ ቴምፕሬቸር ላይ ኦቨርሂቲንግ ካለ በኋላ ሌሎች ችግሮች ሊያመጡ ስለሚችሉ እነሱንም በዚሁ ይታያል። በዚሁ እንዳለን ግን ስለ ባትሪ ኩሊንግ ሲስተሙን እንገራችሁ። ባትሪ ኩሊንግ ሲስተም በሚታይበት ጊዜ ራሱን ቼክ የሚደረጉ ነገሮች አሉ። ለምሳሌ ኩሊንግ ፓይፖች ማለትም ማቀዝቀዣ ፓይፖች ላይ ኩላንት ሌቭል አለ፣ ባትሪ ቺለር አለ፣ ኩሊንግ ፋኖች አሉ። እነዚህ ባትሪ ኩሊንግ ሲስተም በሚታይበት ጊዜ የምናያቸው ናቸው። ይህ እኔም ከዚህ በፊት ቼክ አድርገን የነገርኳቸው አለ። በቅርቡ ደግሞ በቭሎግ መልክ መኪኖቹን ስንፈትሽ ምን ይመስላል የሚሉትን ነገሮች ምናሳያችሁ ይሆናል። ከዚህ በፊት ግን እንዳሳየዋችሁ የተለያዩ ፎቶዎችን ለማሳየት ሞክሬ ነበረ።
ኩሊንግ ፓይፖች ላይ ከዚህ በፊት የተቀየሩ ባትሪ ሪፈርቢሽ እንደሆነ የሚያሳውቁን የተለያዩ ነገሮችን በዚሁ ቻናል ላይ አሳይቻችሁ ነበር። ስለዚህ መኪና በምገዙበት ጊዜ አዲስ ተሽከርካሪ ነው ስለተባለ እኛም ያን ጊዜ ያጋጠመን አዲስ ተሽከርካሪ ተብሎ ነው። ነገር ግን ባትሪው ሪፈርቢሽ ሆኖ አግኝተነዋል። ስለዚህ ጥንቃቄ ማድረግ ይኖርባችኋል። የባትሪ ኩሊንግ ሲስተም ላይ ችግር በሚኖርበት ጊዜ ባትሪው ላይ ምን አይነት ተጽዕኖ አለው ካላችሁኝ፣ ባትሪው ቶሎ ዲግሬድ እንዲያደርግ ያደርገዋል። ኦቨርሂት ስለሚያደርግ ቶሎ ሙቀት ስለሚስብ ባትሪው ቶሎ ዲግሬድ እንዲያደርግ ያደርገዋል። ፓወሩ ደግሞ መኪናው የሚጓዝበት የነበረው ኪሎ ሜትር፣ መኪናው ማመንጨት የሚችለው የነበረው ጉልበት እንዲቀንስ ሊሚትድ እንዲሆን ያደርገዋል። ቻርጅ በምናደርግበት ጊዜ ደግሞ በጣም ስፒድ ይቀንስብናል። ይህ እንግዲህ ለሌላ ጊዜም ለማሰራት በምትሄዱበት ጊዜ ባትሪ ኩሊንግ ሲስተም ላይ ችግር በሚኖርበት ጊዜ ነው አሁን የምነግራችሁ ምልክቶች የምታዩቸው። ሌላኛው መኪና ሲፈተሽ ከምናያቸው ነገሮች መካከል በመጀመሪያ ኦንቦርድ ቻርጀር ምንለዋለን። ይህ ቼክ በምናደርግበት ጊዜ ኤሲ ቻርጂንግ ስፒዱን እንመለከተዋለን፣ ቻርጂንግ ስቴቢሊቲዎችን። ከዚህ በተጨማሪ ደግሞ ሜሴጅ ላይ ኤረር ሜሴጅ ካሉ ቻርጅ በምናደርግበት ጊዜ የሜሴጅ ስህተት አለ እንደዚህ የሚሉ ሜሴጆች፣ እነሱን ነገሮች እንመለከታለን። ሌላኛው ደግሞ የትኛውም ተሽከርካሪ ቻርጅ በሚያደርግበት ጊዜ ሙቀት ይኖረዋል። ነገር ግን ይህ ሙቀት ከተለመደው በላይ ከፍ ያለ ከሆነ ይህ ነገሩ ምንድን ነው የሚሉትን ነገሮች እዛው በኮምፒውተር ላይ ስለምናያቸው በዛው ምልክቶቹን መመልከት እንችላለን። ኦንቦርድ ቻርጀር ላይ ችግር በሚኖርበት ጊዜ ታዲያ ምን አይነት ችግሮች ሊያጋጥሙን ይችላሉ ካላችሁኝ፣ መኪናችሁን ቤታችሁ ውስጥ ቻርጅ ማድረግ አትችሉም። ይሄ ደግሞ ጥገናውን በጣም ውድ የሚባል ነው። ሪፕሌስ ለማድረግም ፕሮግራሚንግ ያስፈልገዋል። ስለዚህ እንደዚህ አይነት ችግሮች ከመከሰታቸው በፊት መኪናው ሲገዛ ጤነኛ ነው አይደለም የሚሉት ነገሮች በፒዲአይ ቼክ ከሚደረጉ ነገሮች መካከል አንዱ ነው። ሌላኛው ዲሲ ፋስት ቻርጀር ነው። እነዚህ ዲሲ ፋስት ቻርጂንግ በምናይበት ጊዜ ብዙ ጊዜ አይመከርም። ዲሲ ፋስት ቻርጀርን በአጭሩ ለማስረዳት ያህል እናንተ ስጎርሱ በትንሽ ስጎርሱና በአንድ ትልቁ ሲሰጣችሁ እናንተ ለመዋጥ ትቸገራላችሁ። የኤሌክትሪክ መኪናም እንደዛ ነው። አብዛኞቹ ስሎ ቻርጀሮች ምንላቸው ሌቭል 1 ሌቭል 2 ከ3 ኪሎዋት ጀምሮ እስከ 7 ኪሎዋት 11 ኪሎዋት ነው ሌቭል 1ም ሌቭል 2። ነገር ግን በ120 ኪሎዋት በ180 ሲሰጠው የተሽከርካሪ ላይ በኋላ ላይ ችግር ሊያመጣ ይችላል። ነገር ግን ዲሲ ፋስት ቻርጀር ደግሞ መጠቀም ያለብን ሰዓት አለ። ስለዚህ ይሄ ዲሲ ፋስት ቻርጀሩ ምን ያህል ነው የመቀበል አቅሙ፣ ቻርጅ ሲደረግ እንዴት ነው የሚሉት ነገሮች የምናያቸው። ቻርጂንግ ከርቮቹን እንመለከታለን። ስፒዶቹን ድሮፕ የሚያደርጉ ከሆነ ኦቨርሂቲንግ ዋርኒንግ። ብዙ ጊዜ የቻርጂንግ እና ባትሪ በሚገናኝበት ጊዜ ትልቁ የሚያሳስበን ነገር የኦቨርሂቲንግ ነገር ነው። ስለዚህ ይሞቃሉ የሚሉትን ነገሮች በእሱ እንመለከታቸዋለን። ሌላኛው ደግሞ መኪናው ዲሲ ፋስት ቻርጀር ላይቀበል ይችላል። አንዳንድ ጊዜ ዲሲ ፋስት ቻርጀር አላቸው ይባሉና መኪኖቹ ግን ከውስጥ ኮኔክት ሳይደረግ ወይ ደግሞ ከዚህ በፊት በግጭት በሚኖርበት ጊዜ መልሰው በሚገጥሙበት ጊዜ ያንን አስተካክለው ቦዲ መልሶ ሲገጠም በነበረበት ቦታ ያለ መግባት እንደዚህ ነገሮች ያጋጥማሉ። ስለዚህ እሱንም በዛው እንመለከተዋለን ማለት ነው። ሌላኛው ምልክቶቹ ደግሞ ሊያቆም ይችላል። ቻርጅ የሚያደርገውን ነገር መኪናውን ቻርጅ እያደረጋችሁት ሙሉ ለሙሉ ሊቆም ይችላል። ይህንንም በዛው ተመልክተን ችግር ካለው እዛው ላይ የውሳኔ የሚወሰንበት ነው። ምክንያቱም እንደዚህ አይነት ነገሮች በተለይ 00 መኪና እየገዛችሁ ከሆነ መሆን የለባቸውም። ጤነኛ መኪና ነው መግዛት ያለባችሁ። ዩዝድ ከሆነ እንኳን በዋጋ ላይ እናንተው ተከራክራችሁ ማሰራት ምን ያህል እንደሆነ ዋጋውም ስለሚወጣላችሁ እሱን እዛው ለማሰራትም ምን ያህል ነው የሚሉትን ነገሮች ተደራድራችሁ ዋጋ ቀንሳችሁ እንድትገዙ ያስችላችኋል ማለት ነው። ሌላኛው መኪና ቼክ በሚደረግበት ጊዜ ፒዲአይ ሲሰራለት ከሚታዩ ሌሎች ነገሮች መካከል ደግሞ የኤሌክትሪክ ሞተር ነው። ሌላኛው ደግሞ ኢንቨርተር ቼክ አንድ ላይ ነው የሚሰሩት። እነዚህ ኤሌክትሪክ ሞተር ኢንስፔክሽን በሚደረግበት ጊዜ ኤሌክትሪክ ሞተሮች በጣም ጠንካራ ናቸው፣ ረጅም ዓመት ይቆያሉ። ነገር ግን አይበላሹም ማለት አይደለም፣ የሚበላሹ ናቸው። እነዚህ ተሽከርካሪዎች ኤሌክትሪክ መኪኖች ማለት ነው። ሞተሮቻቸው ላይ ፒዲአይ የሚሰራበት ጊዜ የሚታዩት ነገሮች ለምሳሌ ዋይኒንግ ወይ ደግሞ ግራይንዲንግ የሆነ ድምጽ ካለ የሆነ ሚጫጫር ሚጋጭ እንደዚህ ድምጾች ካሉ ኤሌክትሪክ ሞተር ላይ። ሌላኛው ደግሞ ቫይብሬሽን ካለ መኪናውን በተለይ ዩዝድ ሲሆን ነርተን እንሞክራቸዋለን። ታርጋ ስላላቸው አዲሶቹ እንኳን ነርቶ ለመንቀሳቀስ ስለማይቻል ያው ታርጋ ያልወጣላቸው ተሽከርካሪዎች ስለሆኑ ማለት ነው። ቫይብሬሽን አክሰለሬት ሲያደርግ፣ ሌላ ደግሞ ሞተሩ ላይ ቤሪንግ ድምጾች ካሉ እነዚህ የኤሌክትሪክ መኪና ሞተር ላይ የምናገኛቸው ናቸው፣ ቼክ የሚደረጉ ናቸው። እነዚህ ላይ ደግሞ ከፍተኛ ችግር እየሆነ እያጋጠመን ያለው ነገር መኪናው ሲፈተሽ ሃይ ፒች በጣም የሚጮሁ ድምጾች አሉ። በቃ ቀጭን ድምጽ ሆኖ የሚጮህ መኪናው ስታሽከረክሩት የሆነ በቃ ጤነኛ ያልሆነ ስሙዝ ያልሆነ አክሰለሬሽን ያላቸው መኪናውን የነዳችሁት መሀል ላይ ቁርጥ የማለት ነገር አለ። እነዚህ በሚያጋጥምበት ጊዜ የተሽከርካሪ የኤሌክትሪክ ሞተሩ ላይ ችግር አለ ይባላል። ሌላኛው ኤሌክትሮኒክሶቹ ናቸው። ኢንቨርተር ኮንትሮሉ ለምሳሌ መኪናውን አክሰለሬት ስናደርገው ሪጄን ብሬኪንግ ማለትም መኪናው ራሱን በራሱ ቻርጅ የሚያደርግበት ጊዜ አለ። ፍሬም በምትይዙበት ጊዜ እነዚህን
ቼክ በምናደርግበት ጊዜ ለምሳሌ ኢንቨርተር ኩሊንጉ ይሰራል አይሰራም፣ ኮዶች አሉ። አሁን መኪናው ችግር በሚያጋጥመው ጊዜ ኮድ ነው የሚሰጠን የኤሌክትሪክ መኪና ላይ እነዚህ ኮድ አለ የለም። ሌላኛው ደግሞ መኪናችሁ አንዳንድ ጊዜ በዴሊቨሪ ሞድ ይመጣላቸዋል ወይ ደግሞ በሺፒንግ ሞድ ይመጣል። ሺፒንግ ሞድ ማለት መኪናው የሚጓዝ ማመንጨት የሚችለው ፈረስ ጉልበቱን ይቀንሱታል፣ እዛው ግጭት እንዳይፈጠር ሌላ ነገር ማለት ነው። በዛው ከሆነ እናንተ ሃይዌይ ላይ ገብታችሁ መኪናውን በ80 ወይ ደግሞ በ100 መንዳት ብትፈልጉ አይሄድላችሁም። ከተማ ውስጥ ራሱ በጣም በትንሽ ኪሎ ሜትር በሰዓት ነው የሚጓዝላችሁ። ስለዚህ እሱንም ማስለቀቅ ይኖርብናል። እነሱ ነገሮች ይታያሉ። መኪናው ኢንቨርተሩ ላይ ችግር ካለ እውነት ለመናገር ወጪያቸው ከባድ ነው የሚሆነው። ለዛ ነው ኢንቨርተሩም ከሚታዩ ነገሮች መካከል ወሳኙ ነው የምንለው ማለት ነው። አንዳንድ ጊዜ መኪና አስፈትሻችሁ መግዛታችሁ ለእናንተ ብቻ ሳይሆን ለሌሎች አሽከርካሪዎችም ወሳኝ የሚሆንበት ጊዜ አለ። በተለይ በሪጅን ብሬኪንግ ሲስተሙን ቼክ ካስደረጋችሁት። ሪጅን ብሬኪንግ ላይ ወሳኙ ነገር መኪናው ስሙዝ የሆነ ሪጅን ብሬኪንግ እንዲኖር ያስፈልጋል። ራሱን በራሱ እዛው መኪናውን ልክ እግራችሁን ከፔዳል ውስጥ አነሱ ወዲያው መኪናው ድብና አድርጎ ፍሬም መያዝ የለበትም። በዋርኒንግ ላይት ማብራት የለበትም። በሪጅን ብሬኪንግ አንጻር እንደዚህ አይነት ችግር በሚሆንበት ጊዜ አንዳንድ ጊዜ ኢንቨርተር ላይ ችግር ያጋጥማል፣ ባትሪ ላይ እንዲሁም ደግሞ ችግር እንዳለባቸው የሚያሳይ ነው። ስለዚህ ሪጅን ብሬኪንግ ችግር ካለበት መኪናው እናንተ እግራችሁን ወደ ላይ ከፍ ስታደርጉት ከነዳጅ ፔዳል ውስጥ አነሱት ወዲያው ንቅ አድርጎ ከያዘ ከኋላ የሚመጣ ተሽከርካሪ ድብና አድርጎ ነው የሚገጫችሁ። ለዛም ነው ከተማ ውስጥ እንደምትመለከቱት አዳዲስ ተሽከርካሪዎች ገና ታርጋ ከለጠፉ ሳምንት 2 ሳምንት የሆኑ ተሽከርካሪዎች የኋላ ፓርታቸው ላይ ከፍተኛ ግጭት፣ መስታወት ተሰብሮ ሌሎች መብራቶችም መጥተው ታገኛላችሁ። ይህ ሪጅን ብሬኪንጉን በደንብ አጀስት ካለማድረግ ነው። ሌላኛው ደግሞ ሪጅን ብሬኪንጉ ላይ ችግር መኖሩም የሚያሳይ ነው። ስለዚህ እነዚህ ነገሮች እንዳይከሰቱባችሁ ፒዲአይ በጣም ወሳኝ ነው፣ በተለይ በሪጅን ብሬኪንጉ ላይ። ሌላኛው ደግሞ ሶፍትዌር እና ኢሲዩ መታየት አለበት። እንግዲህ እንደምታውቁት ኤሌክትሪክ መኪኖች ማለት ኮምፒውተር በጎማ ማለት ነው። ጎማ ያለው ኮምፒውተር ብላችሁ ልትይዙ ትችላላችሁ። ስለዚህ ይህ ኮምፒውተር እያንዳንዱ ነገሮቹ እስካን ይደረጋሉ። እስካን ሲደረጉ የሚታዩት ነገሮች አሉ። መጀመሪያው የመኪናው ባትሪ ማኔጅመንት ሲስተም ወይ ደግሞ ቢኤምኤስ የምንለው አለ፣ ሞተር ኮንትሮል ዩኒት አለ፣ ቻርጂንግ ኢሲዩ አለ፣ ተርማል ኢሲዩ እና ሴፍቲ ኢሲዩ የምንላቸው አሉ። እነዚህን ቼክ በምናደርግበት ጊዜ በተደጋጋሚ የሚያጋጥመን ነገር አለ። እንደምታውቁት በአሁኑ ሰዓት ላይ ሁሉም ፈታሽ ነኝ እያለ እየፈተሸ ነው ያለው። ነገር ግን ትክክለኛ ፕሮፌሽናል ያልሆኑ ሰዎች ልዩነቱ ምንድነው? አክቲቭና ኢንአክቲቭ ኮዱ ራሱ በደንብ የማይለይ ፈታሽ አለ። አንዳንድ ጊዜ እኛ የሚያጋጠመን አለ። በእኛ ስም ራሱ ኢንዝ አውቶሞቲቭ ኮንሳልቲንግ እነሱ ነው የላኩን እኛ ነው የምንፈትሸው እያሉ የሚፈትሹ ልጆች አሉ። ነገር ግን በዚህም ምክንያት የማያልፈውን መኪና አልፈዋል፣ ያለፈውን መኪና ደግሞ ወድቋል እያሉ የጣሉ አሉ። ስለዚህ እኛ መሆናችንም በኋላ ላይ ያሳያቸዋለሁ። ቢጫዋ ወረቀት አለች። በቢጫዋ ወረቀት ላይ ማህተም ተመቶ ነው የሚሰጣችሁ። ነገር ግን ወደዚህ ስንመጣ ኮዶቹ ሁለት አይነት አክቲቭ እና ኢንአክቲቭ አለ። አክቲቭ ማለት መኪናው ላይ ችግር እንዳለ የሚያሳየን ነው። ኢንአክቲቭ ደግሞ ችግር እንዳለ አሳይቶ ለምሳሌ ካምፓኒው ላይ አስተካክለውት የመጣ አለ። ኢንአክቲቭ ኮድ ካላቸው መኪኖቹ ኮድ ስለበራ ብቻ ችግር አለበት ማለት አይደለም። ኢንአክቲቭ ከሆነ ችግር ላይኖረው ይችላል። እሱን ደግሞ የምናረጋግጠው መኪናው በኮምፒውተር ስካን ሲደረግ ነው። እያንዳንዱ መኪናው ላይ ያሉት ሴንሰሮቹ፣ ሶፍትዌሮቹ ኤቭሪ ነገር ስካን ሲደረግ የሚገኝ ነው። አክቲቭ ነው ኢንአክቲቭ ነው ኮዱ የሚለው ነገር ማለት ነው። ከዚህ በፊት የምታስታውሱ ከሆነ አንድ ሶንግ ፕላስ ተሽከርካሪ 00 2025 ሞዴል የሆነ ሰስፔንሽን ሙሉ ቀይሮ ይመጣል። እንደምታውቁት የኤሌክትሪክ መኪኖች ክብደታቸው ቀላል የሚባል አይደለም። የኤሌክትሪክ መኪኖች በጣም ከባድ የሚባሉ ናቸው። ሰስፔንሽናቸው ቶሎ የማለቅ ነገር አለ። ጎማቸውን በደንብ አጀስት የተደረገ ካልሆነ አንዳንድ ጊዜ ቶሎ የማለቅ ዋጋቸውም የጎማቸው ውድ ነው። ስለዚህ ፒዲአይ ሲሰራላቸው ቼክ የሚደረጉ ነገሮች አሉ። ለምሳሌ ሰስፔንሽን ፑሽንግ አለ፣ ሾክ አብዞርበርስ አለ፣ ኮንትሮል አርሞች አሉ። እንዲሁም ደግሞ ዊል አላይመንት ይህ የሚታይላቸው ናቸው። በዋነኝነት እነዚህ ኮንትሮል አርም ላይ ከዚህ በፊት ምት ያጋጠመው ተሽከርካሪ አሳይቻችሁ ነበር። በተለይ ሶንግ ፕላሶች ላይ እንደዚህ አይነት ነገር የተለመደ ነው። ዮዋና ፑችም ላይ በተደጋጋሚ ያጋጠመን ነው። ከስር ኮንትሮል አርሙ ተመቶ የሚመጡ አሉ። ትንሽ ጥመት ይኖረዋል፣ እናንተ አታውቁትም። በኋላ ላይ ግን ጎማችሁን ሲበዳ ነው እሱን ልታሰሩ ስትሄዱ ነው በዛው የምታውቁት ፒዲአይ ካልተሰራለት። በተደጋጋሚ ደግሞ እውነት ለመናገር የኢትዮጵያ መኪና ገበያ ላይ በብዛት የሚያጋጥመን ነገር ደግሞ ሃይ ቮልቴጅ ኬብሎች ላይ የተለያዩ ሞዲፊኬሽን ተሰርቶላቸው እናገኛለን። ካምፓኒ ካመረተው ውጪ በጎን ተቆርጠው የተቀጠሉ አሉ። ወደ ባትሪ አካባቢ አደጋ ደርሶ እንዲሁም ደግሞ እነዚህ በተለይ ኤሌክትሪክ ተሽከርካሪዎች ጎርፍ ላይ ቆይተው የመጡ ረጅም ጊዜ ውሃ ሌሎች ነገሮች ነክቷቸው የመጡ
ተሽከርካሪዎች እናገኛለን። ስለዚህ እሱ ነገሩም የሚታይ ነው። ሌላኛው በጣም እውነት ለመናገር ከተማ ውስጥ ስንፈትሽ ማናጣው ነገር ብዙ ጊዜ መኪኖቹ አደጋ ይደርስባቸውና ከና አደጋው አይደለም የሚመጣው፣ ቀጥታ የሆነች ነገር ለብ ተደርጎ ተሰርቶ ይመጣል። ኤሌክትሪክ መኪና ላይ ደግሞ እነዚህ ዳሜጅ በሚኖርበት ጊዜ ለመሸፈን ቀላል ነው፣ ሸፈን አድርጓት ያመጣዋታል። አንዳንድ ጊዜ ኮፈኑ የተቀየረ ተሽከርካሪ ያሳይቻችሁ ነበረ። በሮቹ መኪናው ሙሉ ቦዲው ሪወርክ ተደርጎ ሙሉ ፔንት ተቀብቶ ይመጣል። ነገር ግን መኪናው 2025 ተብሎ ነው እየተሸጠ ያለው። ስለዚህ እንደነዚህ አይነት ነገሮችን በደንብ መመልከት ያስፈልጋል። ፒዲአይ የሚሰራላችሁ ሰው መጥቶ ባትሪያል ብቻ አይቶ መሄድ የለበትም፣ እነዚህን ማየት አለበት። ሌላኛው ደግሞ ኢቪ ተሽከርካሪዎቹ ደግሞ ዶክመንታቸው መሟላት አለበት። በተደጋጋሚ እውነቴን ነው የምላቸው፣ በጣም በተደጋጋሚ የሚያጋጥመው ነገር መኪናው 2025 ተብሎ 2024 እላዩ ላይ ቪን ነምበሩ ተለጥፎለት የሚመጣ አለ። የአይነቱ ችግር እኛ ስንፈትሽ ብቻ ሳይሆን ሌላ ቦታ ሳያስፈትሹ ገዝተው መኪናው ሲታጠብ ቪን ነምበር የተለጠፈው ሲነሳ ከስር ያለው እውነተኛው ቁጭ ብሎ ያገኙት ከስተመሮቻችን ደውለው የነገሩን ነገር አለ። እንዲሁም ካሉ ይሄንን ቪዲዮ ካዩት ከስር ኮመንት ላይ ቢጽፉልን እንደዚህ አይነት ኤክስፔሪንስ እያጋጠመ ነው። ስለዚህ መኪና በሚገዛበት ጊዜ ይሄ ነገር በደንብ መታየት አለበት። የኤሌክትሪክ መኪና ለመግዛትም ውድ ነው፣ ለማሰራትም ውድ ነው። ሪሴል ቫሊዩ ደግሞ ትንሽ ነገር ከተገኘበት በጣም የሚወርድ ተሽከርካሪ ነው። ትንሽ ነገር ከተበላሸ እንደ ነዳጅ መኪና አይደለም፣ ሙሉ ለሙሉ ቀጥ የሚል ነው። ስለዚህ የትኛውንም ተሽከርካሪ በሚገዙበት ጊዜ ለእናንተም አደጋ ነው። አንዳንድ ቅድም እንደነገርኳችሁ የሪጅን ብሬኪንጉ የማይሰራ ብሬኪንጉ በጣም ቆልፎ የሚቀሩ ከዚህ በተጨማሪ ደግሞ ብሬክ ፍሬም በምንይዝበት ጊዜ የሚይዘው ሌቭል አለ። በጣም የወረደ በሚሆንበት ጊዜ ለእናንተም አደጋ ነው የሚሆነው። ምክንያቱም የመኪኖች ከፍተኛ ጉልበት አላቸው። በአጭር ርቀት ይይዛል ስትሉት ይዟችሁ ገደልም ሊገባ ይችላል። መኪኖቹ በተለይ ዩዝድ የምትገዙ ከሆነ በደንብ ማየት ያለባችሁ ነገር ዳሽቦርድ ላይ የሚያሳያችሁ ኪሎ ሜትር እውነት ለመናገር አብዛኛው ጊዜ እውነት አይደለም። ምክንያቱም 10 ምናምን ሺህ ሄደ፣ 30 ምናምን ሺህ ሄደ፣ 7 ሺህ እየተባለ 6 ሺህ እየተባለ እንደዚህ አይነት ችግሮች ስለሚያጋጥመው እባካችሁን መኪናችሁን በምታስተሽሹበት ጊዜ እነዚህ ነገሮችን በደንብ አይታችሁ ግዙ። ከዚህ በተጨማሪ ማንኛውም ጥያቄ ካላችሁ ይህንን ቻናል ሰብስክራይብ አድርጋችሁ ኮሜንት ጻፉልን። ለሙያዊ ምክርም ሆነ እንዲሁም ደግሞ ያላችሁበት መተን መኪናችሁ በትክክለኛ ባለሙያ ኃላፊነት ተወስዶ እንዲሰራላችሁ ከፈለጋችሁ በ0973 063333 ይደውልን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።